በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ እንግዲህ በቀደም ብለው በትልቁ ቻናላችን በቀጥታ ስርጭት ላይ ረጅም ሰዓት ቆይቼ የነበረ ብሬኪንግ ኒውስ ወይም ሰበር ዜናው በተሰማበት ሰዓት ላይ ያም እንግዲህ በአሜሪካና በኢራን መካከል እየተፈጸመ ያለው ወይም ደግሞ የተኩስ አቁም ስምምነቱን ለመፈጸም የተጀመረው መንገድ በጣም አበረታች ነው። ለዚህም የሚሆነው በዚህ ፕሮግራሜ ላይ በጣም በርካታ መረጃዎችን ይዤላችኋለሁ። የተኩስ አቁም ስምምነቱ ማለት ምን ማለት እንደሆነ በዚህ ፕሮግራሜ ላይ አሳያችኋለሁ። በተለይ ኢራን ይዛ የቀረበቻቸው 10 የመደራደሪያ ነጥቦች አሉ። አሜሪካም ከዚህ ቀደም 15 የመደራደሪያ ነጥቦችን ይዛ ቀርባለች። በእነዚህ ዙሪያ ላይ ነው እነዚህ 10 ቀናት ትኩረት አድርገው የሚዘልቁት። ስለዚህ ምንድናቸው እነዚህ የመደራደሪያ ነጥቦች የሚለውን ነገር በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። ከዛ ውጪ አሁን እስከ በተለይ የተኩስ አቁም ስምምነቱ ከተነገረ በኋላ ያለው ጊዜስ ዓለማችን ምን ዜና እያሰማችን ነው የሚለውን በዚህ ፕሮግራም ላይ አካትቼላችኋለሁ። ከዛ ውጪ ደግሞ የዓለማችን ኢኮኖሚስ ምንድነው ሪፖርት እየሰጠ ያለው በዚህ ዙሪያ ላይ የሚለውንም ነግራችኋለሁ። ምክንያቱም ጉድ ኒውስ በጣም መልካም ዜና ነው እየተሰማ ያለው የዓለም ኢኮኖሚ ላይ ማለት ነው። እቺ ምድር ግን እንደተረዳ ነው በዚህ ጦርነት ላይ ፍራጃይል እንደሆነችና በቀላሉ የምትሰባበር ምድር እንደሆነች እያየን ነው። በቀላሉ ኢኮኖሚያ የሚሽመደመድ በቀላሉ ጦርነት የሚታወጅባት በቀላሉ የምትሰባበር ምድር ናት ምድሪቱ። ስለዚህ ይሄን ነገር በተመለከተ በደንብ አድርገን በዚህ ፕሮግራም ላይ አሳያችኋለሁ። ውድ ሣድስ ቤተሰቦቼ አብራችሁኝ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ሼር አድርጉ፣ ላይክ አድርጉ፣ ለሰዎችም አካፍሉልኝ። ይህንን ጊዜ ከእናንተ ጋር መልካም ቆይታ ላድርግ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የሁለት ሳምንት የተኩስ አቁም ስምምነት ነው የተፈጸመው። በአሜሪካና በኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው ነው የተዘገበ ያለው። ፕሬዚዳንት ዶናልድ ትራምፕ ኢራን ያቀረበችውን የ10 ነጥብ የሰላም ለድርድር የሚሰራ መነሻ መሆኑን ገልጸዋል። ይሄ ማለት ምን ማለት ነው? ለድርድር የሚሰራ መነሻ ነው። በዚህ ላይ ተስማምተናል የሚል አልተናገረም። ምክንያቱም 10 ቀን ኢራን ያቀረበቻቸውን 10 ነጥቦችን በተመለከተ የመነሻው ሐሳቡ ላይ ተስማምቻለሁ። ስለዚህ በዚህ ዙሪያ ላይ ዲል ልናደርግ እንችላለን የሚል ሐሳብ ነው። ስለዚህ ኢራን ኦልሞስት አሸንፋለች በነገራችን ላይ በዚህ ጦርነት ላይ። ነገር ግን አሸንፋለች ወይስ አላሸነፈችም በሚለው ዙሪያ ላይ ግን ክርክር አሁንም አለ። ስለዚህ ይሄን በተመለከተ በአንድ ፕሮግራሜ ላይ በደንብ አድርጌ ያሳያቸዋለሁ በኋላ በሚቀርበው ፕሮግራም ላይ። ከዛ ውጪ እንግዲህ የሆርሙዝ ስትሬትን መክፈትን በተመለከተ ኢራን ለሚቀጥሉት 2 ሳምንታት የሆርሙዝ የባህር ወሽመጥን ለመርከቦች ክፍት እንዲሆን ተስማምታለች። የፓኪስታን ሽምግልና ከዚህ ጋር በተያያዘ ስምምነቱ የደረሰው ለፓኪስታን የጠቅላይ ሚኒስትር ሸህባዝ ሻሪፍ እና የጦር ኃይሎች አዛዥ ፊልድ ማርሻል አሲም ሙኒር ከፍተኛ ጥረት ነው ይሄን ነገር ያደረገው ዘጋርዲያን እንደዘገበው። ከዛ ውጪ በኢስላማባድ የሚደረግ ውይይት ነው። ውይይቱ በሁለቱም ሀገራት መካከል የሚደረገው ቀጥታ ድርድር በመጪው አርብ በፓኪስታን ዋና ከተማ በኢስላማባድ ይጀምራል ተብሎ ይጠበቃል። የተኩስ አቁም ስምምነቱን በተከትሎ እንግዲህ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። እስከ 13% ያክል ቀንሷል። ዛሬ እንደሰማነው በጣም ደስ የሚል ዜና ነው። የእስራኤል አቋም በዚሁ ስምምነት ላይ በተመለከተ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተኩስ አቁም ቢደግፉም በሊባኖስ ያለው ውጊያ ግን የስምምነቱ አካል እንዳልሆነ ገልጸዋል። ጦርነቱ አሁንም ሙሉ ለሙሉ የተቋጨ እንዳልሆነ ይህ ምልክት ያሳያል። የአሜሪካ ማስፈራሪያም መቆምን በተመለከተ የተገለጸ ነገር አለ። ትራምፕ ኢራንን ከምድረ ገጽ አጠፋለሁ የሚል ይዙቱበት የነበረው ማስፈራሪያ ለጊዜው አቁሞታል ትራምፕ ማለት ነው። ይሄ እንግዲህ የኒውክሌር ጦር መሳሪያ ሊጠቀም ነው ወይ ከምድረ ገጽ ማጥፋት ማለት ነው። ያው ሰውየው ዝም ብሎ መዋሽትና መቀደድ ስለሆነ ስራው ከዚህ ጋር ተያይዞ ያን ሊያደርግ እንደማይችል ይታወቃል። ግን ይሄም ቢሆን ለራሱ ለአሜሪካ ራሱ በጣም አውዳሚ ነው የሚሆነው ጦርነቱ። ይሄ አንዱ ትልቅ ነገር ነው። ከዛ ውጪ የኢራን 10 ነጥብ እቅድም የቀረበበት ነገር አለ። የኢራን እቅድ ማዕቀብ እንዲነሳላትና ኡራኒየም ማበልጸግ መብቷ እንዲከበር የሚጠይቁ ነጥቦችን ይዟል ተብሏል። በስምምነቱ ላይ ምን እንደው ዝርዝሩን ነግራቸዋለሁ። የአሜሪካ 15 ነጥብ እቅድ አለ። ከዚህ ቀደም ይዛው አሜሪካ
አሜሪካ ያቀረበችው ለኢራን የ15 ነጥብ የሰላም ጥያቄ አቅርባ እንደነበርና አሁንም ድርድር መነሻው ያ እሱ ራሱ መሆኑን አልአረቢያ ዘግቦታል። ሌላኛው የአሜሪካ ጋዜጠኛ መለቀቅም ተነግሯል። እዚህ ውስጥ በኢራን የሚደገፉ ታጣቂ ኃይሎች አፍነው የነበሩትን አሜሪካዊቷን ጋዜጠኛ ሼሊ ኪትልሰንም መለቀቋ ተረጋግጧል። የገበያው መረጋጋቱም ትልቅ ዜና ሆኗል። ስምምነቱ በዓለም አቀፍ የአክሲዮን ገበያዎች ላይ ከፍተኛ መነቃቃትና መረጋጋትን ፈጥሯል። ይሄ ተመስገን ነው። በእውነት ለመናገር ሊቀ ጳጳስ ሊዮ 14ኛ ስምምነቱ ከመድረሱ ከጥቂት ቀደም ብሎ በትራምፕ ማስፈራሪያ ላይ ጠንካራ ተቃውሞ አሰምተው እንደነበረ ይታወቃል። ስለዚህ የእሳቸውም ይሄ ትልቅ የሆነ ስኬት ነው ተብሏል። የቴህራን ደስታም አለ። የስምምነቱ መርዶ ተከትሎ በቴህራን ጎዳናዎች ላይ ህዝባዊ ደስታ ይታየ ነበረ። ከዛ ጋም ተያይዞ የአሜሪካ ባንዲራ፣ የእስራኤል ባንዲራ ሲያቃጥሉም ታይተዋል። ባለሙያዎቹ እንግዲህ ስምምነቱ ለጊዜው እፎይታ ቢሰጥም ዘላቂ ሰላም ለማምጣት ግን ከፍተኛ እምነት ማጣት በመኖሩ መንገዱ በጣም አስቸጋሪ ሊሆን እንደሚችል UWA ኒውስ በዚህ ዙሪያ ላይ መግለጹ እየተነገረ ይገኛል። እንግዲህ ውድ ሣድስ ቤተሰቦቼ ከዚህ የስምምነት ነጥቦች አንጻር የዓለም ኢኮኖሚ ከፍተኛ እምርታና ለውጦች እያሳየ ይገኛል። እሱን ቀጥዬ ያሳያችኋለሁ። ከዛ በፊት ግን አሜሪካ ይዛው የቀረበችው 15 ነጥብ ምንድነው? ኢራንስ ይዛው የቀረበችው 10 ነጥቦቹ ምንድናቸው የሚለውን ማየት ያስፈልጋል። ከዚህ ጋር ተያይዞ ጠንካራ ጥያቄዎች የሚጠየቁት በእነዚህ ነጥቦች ላይ እንደሆነ ይታወቃል። እንግዲህ ዶናልድ ትራምፕ እንደ አውሮፓውያን ዘመን አቆጣጠር በዩናይትድ 2026 መጋቢት ላይ ለአሜሪካ በነዚህ ጦርነት በኢራንና የአሜሪካ ጦርነት ምክንያት የመካከለኛው ምስራቅን ቀውስ ለመፍታት በፓኪስታን፣ ግብጽና በቱርክ አማላጅነት የ15 ነጥብ የሰላም እቅድ ለኢራን አቅርበው እንደነበረ ይታወቃል። የእቅዱ ዋና ዓላማ አፋጣኝ የተኩስ አቁም ስምምነት ማድረግ፣ በሆርሙዝ ባህር በር መክፈት፣ የኢራን ኒውክሌርና ባሊስቲክ ሚሳይሎችን የተመለከቱ ጥያቄዎች አሉበት ውስጡ የቀረበ ማለት ነው። ኒውዮርክ ታይምስ ይዞት በወጣው ዘገባ ላይ ሲታይ እነዚህ 15 ነጥቦቹ መካከል የተወሰኑትን እንኳን ለማስታወስ አንደኛው የተኩስ አቁም ነው። አፋጣኝና ዘላቂ የተኩስ አቁም ማድረግ የሚል ነው። ሌላኛው የሆርሙዝ ስትሬት መከፈት ነው። ኢራን የስትራቴጂካዊ የባህር መስመር እንድትከፍትና ዓለም አቀፍ የመርከብ እንቅስቃሴ እንድታረጋግጥ ማስቻል ነው። ሶስተኛው የኒውክሌር መሰረተ ልማት ማፍረስ ነው። ኢራን ሶስቱንም ዋና የኒውክሌር ማዕከሎቿ እንድታፈርስ በአሜሪካ 15 ነጥብ የመደራደሪያ ሀሳብ ላይ በጥያቄ ትራምፕ አቅርበዋል። ሶስተኛው የኒውክሌር መሰረተ ልማቶችን ማፍረስ ጋር ተያይዞ ከሚነሳው በኋላ ደግሞ አራተኛው የዩራኒየም ማበልጸግን ማቆም ነው። በማንኛውም የኢራን ግዛት ውስጥ ዩራኒየም ማበልጸግ ስራው ሙሉ ለሙሉ ማቆም አለባት የሚል በፕሮፖዛሉ ላይ ከቀረቡት ነገሮች መካከል ይገኛል። አምስተኛው የባሊስቲክ ሚሳኤል ፕሮግራምን ማገድ ነው። የረጅም ርቀት ሚሳኤል ሙከራዎችና ምርትን ኢራን እንድታቆም አሜሪካ ትፈልጋለች። ስድስተኛው የምስራቅ ግጭትን መፍታት ነው። የአሜሪካና የእስራኤል ጥቃቶችን ማስቆም ነው። ሰባተኛው እንግዲህ የቡድን ድጋፍን ማቆም ነው። ኢራን በክልል ውስጥ ተወካዮች ፕሮክሲስ አሏት። እነዚህን ድጋፍ ማድረግን እንድታቆም የሚጠይቅ ነው። 15 ነጥቦቹ መካከል ሰባተኛው። ስምንተኛው የኢራን የባህር ላይ ስልጣንን ይመለከታል። በሆርሙዝ የባህር በር ላይ የኢራን ስልጣን ላይ ዓለም አቀፍ እውቅናና ዋስትና ያስፈልጋል የሚል ነው። ስለዚህ ሆርሙዝ የዓለም ሕዝብ መጠቀሚያ ነው እንጂ የኢራን ብቻ አይደለም የሚል አይነት ይዘት ያለው የድርድር ነጥብ ነው። ዘጠነኛው የጦርነት ካሳና ተጠያቂነት ነው። የጦርነት ጉዳቶችና ካሳዎችን መክፈል በሚል የተካተተ ነው። ለኢራን የቀረበ የአሜሪካ ጥያቄ አስረኛው የኢራን ጥያቄዎችን ይመለከታል። ኢራን ያቀረበችውን ከፍተኛ ጥያቄዎች ከላይ የተጠቀሱትን በተጨማሪ ማለት ነው ያንን የሚመለከቱ ነጥቦች የተካተቱበት ነው። 11ኛው ደግሞ የአሜሪካ ስጋቶችን የሚያካትቱ ናቸው። የኢራን ኒውክሌር ፕሮግራምና የባሊስቲክ ሚሳይሎች ስጋቶችን በተመለከተ አሜሪካ የምታነሳቸው ነጥቦችን ያካትታል። 12ኛው የተኩስ አቁም መተግበር ነው። 45 ቀናት የሚቆይ የተኩስ አቁም እንዲተገበር የሚጠይቅ ነው በፕሮፖዛሉ ላይ። 13ኛው የመካከለኛው ምስራቅ ክልላዊ ማዕቀፍ ወይም የባህር በር ላይ የሚነሳ ጥያቄና ትንተና ነው። 15 ብዙ እንዲታወቁ ያልተፈለጉ ጥያቄዎች አሉበት። ስለዚህ እነዚህን በተመለከተ የፕሬዝዳንት ትራምፕ መንግስት ለኢራን መንግስት ያቀረባቸው እነዚህ ጥያቄዎችን ይመለከታሉ። ኢራንስ ለአሜሪካ መንግስት ያቀረበቻቸው ያ እንግዲህ ትራምፕ ከዚህ ቀደም ያቀረባቸው ናቸው 15ቱ። አሁን ደግሞ ኢራን ያቀረበቻቸው 10 ነጥቦች ምንድን ናቸው የሚለውን ደግሞ መጥቼ ላሳያችሁ።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ኢራን ከአሜሪካ ጋር ያለውን ግጭት ለማቆምና ለድርድር ማዕቀፍ ባቀረበችው የ10 ነጥብ እቅድ ቋሚ የተኩስ አቁም፣ የሆርሙዝ ባህረ ሰላጤን፣ የኢራን ወታደራዊ ቅንጅትን መልሶ መክፈት፣ ሌሎችንም ነገሮች ይመለከታል። አንደኛው ከ10ሩ መካከል አንደኛው ቋሚ የተኩስ አቁም ነው። የጦርነቱ ዘላቂ መቋረጥ ወይም ጦርነቱ ለዘላቂነት ማቆም፣ የሁሉንም ጥቃቶች ማቆምን ይመለከታል። ሁለተኛው ኢራን ለአሜሪካ ያቀረበችው የሆርሙዝ ባህረ ሰላጤን ማስተዳደር በተመለከተ ነው። የሆርሙዝ ባህረ ሰላጤን ደህንነት በኢራን ወታደራዊ ቅንጅት ስር መልሶ መክፈት ነው ወይስ ይከፈታል፣ ግን በኢራን ወታደራዊ ቅንጅት ስር ሆኖ ነው የሚከፈተው የሚል እንደሆነ በተለይም የተለያዩ ዓለም አቀፍ ሚዲያዎች ዘናሽናልን ጨምሮ በዚህ ዙሪያ ላይ ይዘውት የቀረቡት አልጀዚራንም ሌሎችንም በተለይ የግሎባል ታይምስም ለዚህ ጉዳይ ይዘውት የቀረበው ትንተና ያሳያል። ሌላኛው እንግዲህ የወታደሮች መውጣት ነው። የአሜሪካ ዩናይትድ ስቴትስ ጦር ከቀጠናው መሰረቶችና ሰራዊት ሙሉ ለሙሉ እንዲወጣ መጠየቅም ያካትታል። አራተኛው ማዕቀቦችን ማንሳት ነው። በኢራን ላይ የተጣሉትን ሁሉንም ኢኮኖሚያዊና የፋይናንስ ማዕቀቦች ሙሉ ለሙሉ እንዲነሳላት ኢራን ትጠይቃለች። አምስተኛው የቀዘቀዙ ንብረቶችን መልቀቅ ነው። ማለትም ፍሪዝ የተደረጉ የውጭ ባንኮች ሲታገዱ የኢራን የፋይናንስ ንብረቶችን እንዲለቀቅ ማድረግ ነው ኢራን ይዛ የቀረበችው ፕሮፖዛል። ስድስተኛው የጦርነት ካሳና ተቋማትን መልሶ የመገንባት ጥያቄ እዚህ ውስጥ ተካቷል። በአሜሪካና በእስራኤል ጥቃት የተጎዱ መሰረተ ልማቶች ካሳ ወይም ለእንደገና ግንባታ የገንዘብ ድጋፍ መጠየቅን የሚመለከት አለ። በሰባተኛ ደረጃ የመቃወሚያ ዘንግ ወይም አክሲስ ኦፍ ሬዚስታንስን ይመለከታል። የኢራን አጋር የሆኑ የክልል ቡድኖች ላይ የሚሰነዘርባትን ጥቃት በማስቆም ኢራን የጠየቀቻቸው ጥያቄዎች እዚህ ላይ የተካተቱ ናቸው። ስምንተኛው ኢራን ያቀረበችው በፕሮፖዛሉ ላይ የድርድር ማዕቀፍ ነው። ኢስላማባድ ውስጥ የሚካሄደው ድርድር ይህንን 10 ነጥብ እቅድ መሰረት በማድረግ የሚደረግ ነው በሚል ነው የሚያስቀምጠው። ዘጠነኛው የሉዓላዊነት እውቅና ነው። የኢራን ክልላዊ ሚናና ሉዓላዊነት ማክበር ይላል። አስረኛው የረጅም ጊዜ ደህንነት ዝግጅት ነው። ከአሜሪካ ጋር ያለው ግንኙነት በጋራ የደህንነት ማዕቀፍ መልሶ ለመገንባት ረጅም ጊዜ የሚወስደውን መንገድ ለመጀመር የሚያስችሉ ፖይንቶች የተካተቱበት ስምምነት ነው ኢራን ያቀረበቻቸው ማለት ነው። በእነዚህ ስምምነቶች ላይ አሜሪካ ተስማማላችሁ ወይ? በሁለት ሳምንት ውስጥ የምናየው ይሆናል። ካልተስማማች ጦርነቱ መልሶ የሚቀሰቀስበት በርን ይከፍታል። ሁለቱም አካላት ለጦርነት እንደገና ረፍት አድርገው የሚመጡበት አካባቢ ሊሆን ይችላል። ዞሮ እነዚህም ፕሮፖዛሎች ኢራን ይዛ ቀርባለች። ይሄ ባለበት ሁኔታ ላይ እንግዲህ የዓለምም ኢኮኖሚ ለዚህ የሚሆነው በጣም ጉድ ኒውስ በጣም መልካም የሆኑ ዜናዎችን እያሰማን ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በአሜሪካና በኢራን መካከል ባለው በዚህ ስምምነት አካሄድ ዙሪያ ላይ ለዓለም ኢኮኖሚ ከፍተኛ መልካም ዜናዎችን እያሰማ ይገኛል። የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የብሬንት ጥሬ ነዳጅ ዋጋ ከ10 እስከ 15% በላይ በመቀነሱ የዓለም የነዳጅ ገበያ እፎይታ እያገኘ ነው። ዛሬ እንግዲህ የአክሲዮን ገበያዎችም ተነቃቅተዋል። በዓለም አቀፍ ደረጃ በአውሮፓና በእስያ በአሜሪካ የአክሲዮን ገበያዎች በከፍተኛ ሁኔታ እንዳደጉ እየተነገረ ይገኛል። የሆርሙዝ የባህር በር መከፈትም እንደዚሁ በጣም it's a very good news። በኢራን ወታደራዊ ቁጥጥር ስር የነበረውና የዓለም የነዳጅ ማጓጓዣ ዋነኛ መስመር የሆነው የሆርሙዝ ባህር በር ላይ ለጭነት ክፍት ሆኗል። ዛሬ የአቅርቦት ሰንሰለትም መረጋጋት እየታየ ነው። ቀደም ሲል የተቋረጠው የነዳጅና የተፈጥሮ ጋዝ አቅርቦት ወደ ነበረበት እንዲመለስ ተስፋ እየፈጠረ ይገኛል። ዛሬ የዋጋ ግሽበት ስጋትንም መቀነስን በተመለከተ ትልቅ ዜና አሳይቷል። የነዳጅ ዋጋ መውረዱም ከፍተኛ ጭማሪ እያሳየ የነበረውን የዓለም አቀፍ የዋጋ ግሽበት ወይም ኢንፍሌሽን ለማረጋጋት እገዛ እያደረገ ይገኛል የሚለው ዜና ዛሬም እየተነገረ ነው። የመርከብ ጭነት ዋጋም ወይም ሺፒንግ ሬትስም መረጋጋት እያሳየ ነው። በጦርነቱ ምክንያት በከፍተኛ ሁኔታ ጨምሮ የነበረው የመርከብ ዋስትናና የጭነት ዋጋ የመቀነስ አዝማሚያ ዛሬ እያሳየ ነው የሚለው ዜናም እየተነገረ እንዳለ ለመስማት ችለናል። ሌላኛው የአየር መንገድ ኢንዱስትሪዎች እፎይታ ነው። የነዳጅ ዋጋ በመቀነስ የዓለም አቀፍ አየር መንገዶች ኦፕሬሽን ወጪ ቀንሷል። ዛሬ እየቀነሰ ነው። ለዘርፉም እፎይታ እያስገኘ ነው የሚገኘው። ከፍተኛ የሆነ የአየር ትራንስፖርት ኢንዱስትሪ መልሶ ሊነቃቃ የሚችልበትን መልካም ዜና ነው ዛሬ እያሰማን ያለው። የፋይናንስ ገበያ ስጋትንም እየቀነሰ እንዳለ ዛሬ እየተነገረ ነው። የኢኮኖሚ ባለሙያዎች ስጋት የነበረው ከፍተኛ የዓለም ኢኮኖሚ ውድቀት ነው ወይም ሪሴሽን ስጋት በጊዜያዊ እፎይታ እያገኘ ይገኛል ማለት ነው። ዓለም ወደ ሪሴሽን ልትገባ ጫፍ ላይ ባለችበት ሰዓት ነው ይሄ ነገር የተነሳው። በታዳጊ ገበያዎች ላይ ተስፋ እየታየ ነው። የነዳጅ ዋጋ መረጋጋት በነዳጅ አስመጪ ታዳጊ ሀገራት ኢኮኖሚ ላይ የነበረውን ጫና
ሊያቀል እየቻለ ነው። ዛሬ የኢንቨስተሮች መተማመን እየጨመረ ነው። የሰላም ስምምነቱ የጂኦፖለቲካዊ ውጥረቱን በመቀነስ ኢንቨስተሮች ወደ ቀውስ ገበያዎች መመለስ እየጀመሩ ነው ዛሬ ማለት ነው። ለዚህም በተመለከተ ዘ ጋርዲያን የጻፈው ላይ ፈርስት ፖስት ያመጣው ላይ ሲኤንቢሲ በተለይ ይዞት የመጣው ፍራጃይል ዩኤስ ኤንድ ኢራን ሲዝፋየር ስፓርክስ ማርኬት ሪሊፍ በት ኖ ክሊር ፓት ቱ ላስቲንግ ፒስ የሚል ይዞት መጥቷል። ለዘለቄታው አስተማማኝ ነው ወይ የሚለውን በተመለከተ የተነተነው ትንታኔዎችን ገብተን ማየት ይቻላል ማለት ነው። ክቡራትና ክቡራን የሣድስ ቤተሰቦቼ ከዚህ አንጻር ደግሞ ወደ ሌሎቹ መረጃዎች ሄዳለሁ። ይሄ የሰላም ስምምነትን በተመለከተ ትልቁን ቦታ ከያዙ ሀገራት መካከል አንደኛዋ ቻይና ትገኝበታለች። ቻይና በዚህ ሰላም ስምምነቱ ላይ ለምንድን ነው በጣም ጠንክራ መስራት የፈለገችው የሚለው ነገር በጣም መሰረታዊ ነው። ማለትም ቻይና ምንድነው የሚጠቅማት ይሄ ዲል በማድረጉ ሂደት ላይ የሚለው ነገር አሳያቸዋለሁ። በተለይም ቻይና በከፍተኛ የኢራን ነዳጅ አስመጪ ናት። ስለዚህ የተኩስ አቁሙ ያልተቋረጠ የኤነርጂ አቅርቦቷን ያረጋግጥላታል። ስለዚህ ሰላሙን ትፈልገዋለች። ግጭት መቆሙ የዓለም አቀፍ የነዳጅ ዋጋ ንረትን በመቀነስ ለቻይና ኢኮኖሚ የኃይል ወጪን ያስታጥቃል፣ እንዲሁም ያቀልላታል። ወሳኝ የሆኑ የመርከብ መስመሮች ነው ይሄ እንደ ሆርሙዝ ስትሬት ክፍት ሆኑ ለቻይና ብቻ ሳይሆን ለአካባቢ ላሉ ሀገራትም ጋር ያላት የንግድ ልውውጥ ላይ ከፍተኛ ተጽዕኖ ያደርግላታል። ስለዚህ ቻይና እንደሚታወቀው ከመካከለኛው ከገልፍ ሀገራት ጋር ንግድ ትስስር አላት። ስለዚህ አካባቢውን ሰላም ማድረግ ለራሷ ለቻይና ኢኮኖሚ ነው የሚጠቅማት። ስለዚህ ኢኮኖሚ መረጋጋቱን ያመጣላታል። የተረጋጋ የመካከለኛው ምስራቅ ሁኔታና ኢኮኖሚ የቻይናን የውጭ ገበያና የውጭ ንግድ የፋይናንስ ፍሰቷን አስተማማኝ ስለሚያደርግላት በኢራንና በአሜሪካ መካከል ሰላም እንዲሰፍን በጣም ትፈልጋለች። ሌላኛው የግንባታና መሰረተ ልማት ፕሮጀክቶች ናቸው። በኢራን ውስጥ የተጀመሩ የቤልት ኤንድ ሮድ የሚባሉ ፕሮጀክቶች አሏት ቻይና ማለት ነው። ያ ያለምንም ስጋት እንዲቀጥል ትፈልጋለች። ስለዚህ የሰላም ስምምነቱ ነው የሚያስፈልጋት ለሷ። ከምንም በላይ ደግሞ ቻይና የኢራን መንግስት እንዲቀይር አትፈልግም። ይሄ ጦርነት እየረዘመ ቢመጣ በኢራን መንግስት ላይ አደገኛ ተጽዕኖ ሊመጣ ይችላል። ስለዚህ መንግስትን የሚቀይር ተግባር በአሜሪካ ሊሰራ ይችላል። ሲአይኤም ሌሎችም ይሄን እየሰሩ ነው ያሉት። ስለዚህ ቶሎ ብሎ የአፋጣኝ የሰላም ስምምነት ቢመጣ ለቻይና በጣም የሚጠቅማት አንደኛ የኢራን መንግስት ሳይለወጥ ይህን ስራ መቀጠል ያስችላታል ማለት ነው። ከዚሁ ጋር የተያያዘው ጂኦፖለቲካዊ ተጽዕኖዋን መጨመር ነው። ቻይና በመካከለኛው ምስራቅ የሰላም አስከባሪ ሚናዋን በማጠናከር እንደ ተጽዕኖ ፈጣሪ ሀያል የሚያረጋት አገር ናት። እንደ ሀያልነትም ትታያለች። ስለዚህ ይህንን በከፍተኛ ሁኔታ ለመስራቷ ውጤት ያመጣላታል ማለት ነው። ሌላኛው የአሜሪካንን ተጽዕኖ መጋራት ነው። ስምምነቱ በአካባቢው የቻይናን ዲፕሎማሲያዊ ተጽዕኖ ከአሜሪካ ጋር የመጋራት ስራ ይሰራል። ምክንያቱም በዛ አካባቢ ላይ አሜሪካ ያላት ተጽዕኖ አለ። ቻይናም እዛ ቦታ ላይ ተጽዕኖ ማጣት አትፈልግም። የኢራን መንግስትን በመያዝ የምትሰራው ስራ እንግዲህ የተጽዕኖዋ ትልቅ አካል ነው። ስለዚህ ኢራን ጌትዌይ ናት፣ በዛ መግቢያዋ ናት። ስለዚህ እዛ አካባቢ ላይ ያላትን መግቢያ በር መዝጋት አትፈልግም። ስለዚህ በአሜሪካና በኢራን መካከል የሰላም ስምምነት መደረጉ ለሷ በጣም ይጠቅማታል። ሌላኛው ምንድነው የውጊያው መቆም ቻይና ከኢራን ጋር የምታደርገውን የንግድ ልውውጥ በነጻነት እንድታከናውን ያደርጋታል። እንደገናም አሁንም እየተጠየቁ ያሉ የመስማሚያ ነጥቦች መካከል አንደኛው ኢራንን የኢኮኖሚ ወይም የንግድ ነጻነትንም ጭምር የሚያመላክት ጥያቄዎች እንዳሉበት ይታወቃል። በዚህም የተነሳ እንግዲህ ከቻይና ጋር የሚኖራት የፍቅር ግንኙነቱ በጣም ተጠነካክሮ የሚቀጥልበትን ነገር ይጨምርላታል። የኢንቨስትመንት ጥበቃ የሚባል አለ። በኢራን ያለው የቻይና ኢንቨስትመንት ከጦርነት አደጋ ይከለከልላታል ቻይና። ስለዚህ እርጋታ ያለው ቦታ ትፈልጋለች። ቻይና ለኢራን አስተማማኝ የኢኮኖሚና የዲፕሎማሲ አጋር በመሆን ያላትን እምነት የምታጠናክርበት መንገድ ነው። ስለዚህ ቻይና ሰላም ስምምነቱን በእጅጉ ነው የምትፈልገው። የዲጂታልና ቴክኖሎጂ ሽያጭ አለ። የተረጋጋ ገበያ ለቻይና ቴክኖሎጂና የቴሌኮም መሳሪያዎች ሽያጭ እድል ይፈጥራል። ስለዚህ ከዛም በጣም ትልቁን ገበያ የምታገኝበት ኤሪያ ነው። አሁን የፈረሰችዋን ኢራን መልሳ ለመገንባት ከአሜሪካ ይልቅ ቻይና ስለሆነች ትልቁን ቦታ የምትይዘው። ስለዚህ ቻይና ከፍተኛ የሆነ ተጠቃሚነቷን እያረጋገጠች የምትቀጥል ይሆናል። ስለዚህ ሰላም ሆኖ በአሜሪካና በኢራን መካከል በዚህ ሰላም ዙሪያ ላይ ያለው ግንኙነት ለቻይና ከፍተኛ የኢኮኖሚ ጠቀሜታ ይዞ እንዲመጣ ማድረግ ነው። በመካከለኛው ምስራቅ የንግድ ልውውጥ ይጨምራል። ከኢራን ጋር ብቻ ሳይሆን ከሌሎችም የአካባቢ ሀገራት ጋር ቻይና ያላትን የንግድ ልውውጥ ትጨምራለች። ስለዚህ በዚህ ሰላም ስምምነት ላይ ሚናውን ከፍ በማድረጓ የተነሳ እንደ ባለውለታ የምትታይበትን በር ይከፍትላታል። ቀጠናዊ የውጥረቱ ሲቀንስ የጦር መሳሪያ ግጭት የመቀነስ እድል ይኖረዋል። ስለዚህ የጦር መሳሪያ ቁጥጥርን ቻይና ከሚፈልጉ ሀገራት መካከል አንዷ ስለሆነች ለዛ በጣም የሚመቻት እንደሚሆንም እየተነገረ ይገኛል። የምዕራባውያን ትኩረትም ታዘናጋብታለች። ቻይና በዚህ ቦታ ላይ የሰላም
በሰላም ስምምነቱ ላይ ትልቅ ሚና የምትጫወት ከሆነ ቻይና በፓሲፊክ ቀጠና ያላትን አቋም ለማጠናከር የምዕራባውያን ትኩረት ለማረጋጋት እንደገናም ደግሞ ተጽዕኖን ለማስቀጠል ከፍተኛ እገዛ ያደርግላታል ማለት ዶቼ ቬለ የጻፈው ትንተና አለ። ዩኤስ ቻይና ኢኮኖሚክ ሴኩሪቲ የሚል አለ። በዛም ላይ የተቀመጠው ትንተና በብሉምበርግ ያስቀመጠው ትንተና እንደገና ቻይና ግሎባል ሳውስ ፕሮጀክት የሚባለው ያስቀመጠው ትንተና ቻታም ሃውስ ቢቢሲ እነዚህ መሰል ተቋማት የሰሩትን ትንተናዎች ሰብስቤ ያቀረብኩላችሁ። ስለዚህ በዚህ ቦታ ላይ ቻይና የምትጠቀምባቸው ነገሮችን በትክክል ማስተዋል ያስፈልጋል። የመጨረሻው ቆይታ እንግዲህ ሩሲያ እስከዚህ ሰላም ስምምነት ምንድነው ያደረገችው ፓርት ወይም የወሰደችው ምንድነው የሚለው ነገር ደግሞ ማየት ያስፈልጋል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የሩሲያ መንግስት በዚህ ትኩረት ላይ ማለትም በአሜሪካና በኢራን መካከል ዛሬ በተደረገው ስምምነት የተኩስ አቁም ስምምነቱን በተመለከተ የሩሲያ ሚናና ተያያዥ ሁኔታዎች አሉ። ይሄ በክሬምሊን የሩሲያው ፕሬዝዳንት ጽህፈት ቤት በአሜሪካና በኢራን መካከል በደረሰውን ተኩስ አቁም ስምምነት በደስታ ተቀብሎታል እና የሩሲያ የውጭ ጉዳይ ሚኒስቴር መስሪያ ቤት የጦርነቱን መባባስ የሚያስቆም ነው ይሄ ስምምነት። ስለዚህም አድንቆታል። ሌላኛው ሩሲያ የተኩስ አቁሙን የደገፈችው አሜሪካ በመካከለኛው ምስራቅ ያላትን ትኩረት በመቀነስ በሩሲያና በዩክሬን መካከል የተቋረጠውን የሰላም ንግግር እንድታስቀጥል ተስፋ ሊያደርግም ይችላል የሚል የዩክሬን ጦርነት ትኩረትንም ጨምሮ ሩሲያ በዛ ዙሪያ ላይ ትልቅ ጉጉት አላት። ሩሲያ ቀደም ሲል የዩክሬን ሰላም ንግግሮች የቆሙት በኢራንና በአሜሪካ መካከል በተፈጠረው ግጭት ምክንያት እንደሆነ ገልጻ እንደነበረ ይታወቃል። ከባህር ማዶ ትራንስፖርት ጋር የተያያዘም ጥያቄ በሩሲያ ላይ አለ። የዩክሬን የስለላ መረጃ እንደሚያመላክተው ሩሲያ በሆርሙዝ ስትሬት ለኢራን የሳተላይት ምስሎች በመስጠት እገዛ እያደረገች ነበር። ይህንስ በስምምነቱ ላይ ከፍተኛ ተጽዕኖ እንደሚኖረው እየተነገረ ይገኛል። የተባበሩት መንግስታት የጸጥታው ምክር ቤት አቋምም አለ። ሩሲያና ቻይና አሜሪካ በኢራን ላይ የጣለችውን የባህር ላይ የደህንነት ጥራት የባህሬን ረቂቅ ውሳኔ በመቃወም እንደገና ኢራንን የሚደግፍ ሌላ አማራጭ ረቂቅ አቅርበው እንደነበረ ይታወቃል። ይሄም አንዱ ትልቅ ጉዳይ ነው። ሩሲያ በዚህ ውስጥ ያለችበትን እጅ ስንመለከተው የምናየው ነው። ሌላኛው እንግዲህ የመካከለኛው ምስራቅ ቀውስ ተጽዕኖ ነው። ሩሲያ የኢራን አሜሪካ ግጭት የክልላዊና የዓለም አቀፍና አለመረጋጋት መንስኤ ነው ብላ ነው የምታምነው። ስለዚህም የዲፕሎማሲ ስምምነቱን ትደግፈዋለች። ሌላኛው ደግሞ የኃይል አቅርቦት ስጋት ነው። ኢራን ጦርነቱ እንግዲህ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ በማምጣቱ ሩሲያ በኤነርጂው ገበያ ላይ ያለውን ቀውስ ለመቀነስ የተኩስ አቁሙን ትደግፋለች። እሱ ብቻ አይደለም። የኢራንና የሩሲያ ስትራቴጂያዊ ጥምረት አለ። እንደሚታወቀው ምንም እንኳን ሩሲያ የተኩስ አቁሙን ብትደግፍም ከኢራን ጋር የቅርብ ዲፕሎማሲያዊና ወታደራዊ ግንኙነት ያላት ሀገር በመሆኗ ለድርድሩ ሂደት ከፍተኛ ተጽዕኖና አስተዋጽኦ ሩሲያ እንዳላት ይነገራል። የኒውዮርክ ፋሲሊቲ ደህንነትም አለ። ሩሲያ በኢራን ቡሼር የሚገኘውን የኒውክሌር ጣቢያ በመገንባት ላይ ትገኛለች። እናም በአሜሪካ ጥቃት ወቅት ላይ የጣቢያው የደህንነትን በመጠበቅ ያለው ትጋት በከፍተኛ ሁኔታ ሩሲያ እንደፈተናት ይታወቃል። ስለዚህ ከዚህ ጋር በተያያዘና መሰል ፕሮጀክቶች እዛው አካባቢ ላይ እንዲቀጥሉላት ሩሲያ ትፈልጋለች። ምክንያቱም በጦርነት ለማገገም ወደ ውጭ ሀገር የሚላኩ ወይም ደግሞ ባለሙያዎችን ልካ የኒውክሌር ጦር መሳሪያ የኒውክሌር ተቋማትን የኃይል ተቋማትን ለመገንባት የሚደረግ ሂደት አለ። በዛ ሂደት ላይ ሩሲያ ያላት ሚና ይቀዘቅዝባታል፣ ይቀንስባታል በዚህ ጦርነቱ ምክንያት። ስለዚህ ይህንን ሰላም ትፈልገዋለች። ከዛ ውጭ የስምምነቱ ድብቅ ግቦች አሉ። አንዳንድ ታዛቢዎች ሩሲያ የኢራን አሜሪካ ግጭት የዩክሬን ጦርነት ትኩረትን እንዲያዘናጋና የሞስኮን ስትራቴጂካዊ ጥቅም እንዲያገለግል ትፈልግ ነበር ይባላል። ማለትም የዩሬዥያን ስትራቴጂክ ሴንተር የተባለው ተቋም እንደዘገበው ሩሲያ ይሄንን ጦርነት ትፈልገዋለች የኢራንን ጦርነት ብሎ ያስቀምጥና ምክንያቱም ሁሉም ሀገራት ትኩረታቸውን ከዩክሬን አንስተው ወደዚህ በመሆኑ የተነሳ ሩሲያ እዛ የምትፈልገው ነገር ለማድረግ ያመቻታል። ስለዚህ ይሄን ጦርነት ትፈልገዋለች። ኢራን እንደገና ጦርነቱ መግባቷ የተነሳ ሩሲያ ከፍተኛ የነዳጅ ሀብትን እየሸጠች ነው ያለችው። የተፈጥሮ ጋዝንም እንደዚሁ ታቀርባለች። ማዳበሪያንም እንደዚሁ ለተቀረው ዓለም በማቅረብ ከፍተኛ ጥቅም የምታገኝበት ስለሆነ ጦርነቱን ትፈልገዋለች ተብሎ ይነገር ነበረ። ነገር ግን አሁን ባለበት ሁኔታ ላይ ደግሞ ከዛ ጋር ተያይዞ ያለውን ነገር ምክንያቱም ህሊና የሚባል አለ፣ እንደገናም ደግሞ የህሊና ዳኝነት የሚባል አለ። በእነዚህ ውስጥ ሁሉ ሲታይ እንግዲህ ሩሲያ በትክክለኛ የዚህ ጥቅም ተጋሪ ትሆን ይሆናል የሚለው ዘገባ ትልቁን ቦታ ይዛል። ያ ባለበት ሁኔታ ግን ከዚህ መሬት ላይ ካለው ጦርነት ግን ከውድመቱ ግን የበለጠ ጥቅም ሩሲያ እንደሌላት ደግሞ ይታወቃል። ስለዚህ በዚህ አንጻር እንግዲህ አሽራቅ አውሳት የዘገበው፣ አልጀዚራ የዘገበው፣ ኢንስቲትዩት ፎር ስተዲ ኦፍ ዋር የዘገበው፣ ቻታም ሃውስም ያስቀመጠው ዩሬዥያ ስትራቴጂክ ሴንተርም በዙሪያ ላይ የተነተነውን ነገር ሰብስቤ አቅርብኩላችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ